ኤልዳና እውነተኛ አባቷ የገደለው ሰው በገና አባቷ ለመቅበር በምትዘጋጅበት ሰዓት ትደርስበታለች። መሳፍንት የምትወደው ፍቅረኛዋ አባቷ እንደገደለባት እንግዲህ በስልክ ትሰማለች። በዚህ ሰዓት ምንድን ነው የምሰማው ብላ ደንግጣ እንግዲህ ድምፅ ታሰማለች። ግን ደግሞ መሳፍንት በጭራሽ አላሰበውም ነበረ። እሷም ትታ ለማምለጥ ትሞክራለች። ሰላሞችና የተከበራችሁ ቤተሰቦች ዛሬ የማጋራችሁ ድራማ እንግዲህ አብራችሁን እንድትቆዩ በአክብሮት ጠይቃለሁ። እንግዲህ መሳፍን አባቷ ገና ከመሞቱ ሳይቀበር እንኳን በስልክ እንደገደለውና አንደኛውንም ሰው እንደገደለ ከዛ ቀጥሎ ደግሞ ስለሷ ስለ ኤልዳና መጥፎ እንደሚያደርጋት ሲያወራ በስልክ ትሰማለች። ነገር ግን ኤልዳና ወደ መሳፍንት ያመራች የነበረው እሱንም ትቷት ስለጠፋና በአባቷም ሀዘን በጣም ተውጣ ነበረ። ኤልዳና ግን ወደ እሱ ስትመጣ የሰማችውንም ትንሽዬ በሩም ክፈት ተደርጎ እንግዲህ በስልክ መሳፍንትም ስልክ ሲያወራ ነበረ የሰማችው። አሁን ላይ አባቷም እንደገደለውና ቀጣይ ደግሞ እሷንም ሀብቱንም ለራሴ ያደርጋለሁ ሀብቱንም በእጄ ከሷ ወደ እኔ አዞረዋለሁ እያለ ሲፎክር ትሰማለች። ኤልዳና አፏን ይዛ እንግዲህ የሚለውን ነገር አንድ በአንድ ስትሰማ ነበረ። በዚህ ሰዓት ግን የበለጠ በስልክ ሲያወራ የነበረው መሳፍንት ምንድን ነው የምታደርገው፣ ቀጣዩንስ እርምጃ በሚሉት ሰዓት እንግዲህ እሱንም አሁን ላይ የእሱ ሀዘን ትንሽ እንድትወጣ ላድርግና በቅርብ ቀናቶች ውስጥ እንጋባለን፣ ከዛ ቀጥሎ ደግሞ ሀብቱን በስሜ በፍጥነት እንድታዞረው አድርጋለሁ እያለ ነበር የሰማችው። ኤልዳና የሚያወራው ነገር በጭራሽ ማመን አልፈለገችም ነበረ። በዚህ ጊዜ ግን እሷም ይሄ ነገር ሲያወራ ትደነግጣለች። እምቢ ካለች ደግሞ አይም እንዳባቷም እሷንም አሰናብታት የለው እያለ ሲፎክር የበለጠ ለህይወቷ በጣም እየፈራች ለማምለጥ ስትሞክል እንግዲህ ድምፅ ይሰማል። በሩ ከፍቶ ሲወጣ እንደኔ ፍቅር ምን እያደረግሽ ነው እዚህ እያለ ሲጠይቃትም ነበረ። ኤልዳናም ደንግጣ በደነገጡ አይኖችና በስስት ስታየው ነበረ። መሳፍንት ግን ምንም እንዳልተፈጠረና ቆየሽ እንደዚህ ከመጣሽ እያለ ምንም ነገር እንዳልተፈጠረ ማስመሰል ቀጥሎ ነበረ። በዚህ ጊዜ አይ እያለች ትንተባተባለች እና ደግሞ ስለ አባታችን እኮ ሁኔታ እያጠራሁኝ ነው እያለ እንግዲህ ይዋሻታል። ነገር ግን አሁን ላይ እኮ እያልክ የነበረው እያለች ሳትጨርስለትም እሱ በመሀል ይገባል። የአባቴ እያለች በምትናገር ሰዓት አንቺ ከመጣሽ እዚህ ቆየሽ እንዴ እያለ መሳፍንትን በጣም በጥያቄ ያፋጥጣታል። በጣም ትንተባተባለች። በዚህ ጊዜ ኤልዳናም ስትተባተብ ቆየሽ እንዴ ከመጣሽ እዚህ እያለ በጣም በጩኸት ያዋራታል። የበለጠ እጇንም እንቅ አድርጎ ይዟት ምንድነው ያልኩሽን አልሰማሽኝም እንዴ ቆየሽ እንዴ እዚህ ከመጣሽ ያወራሁትን ሰምተሻል እያለ እንግዲህ በጩኸትም እያወራት ነበረ። በዚህ ሰዓት በጣም ተንቀጥቅጣ እንግዲህ አይኖቿን እንባ ያቀራሉ። በዚህ ሰዓት በጣም ይቅርታ አድርጊልኝ ትንሽ ስሜታዊ ሆኜ ነው ማለት ይቅርታ ይጠይቃታል። በዚህ ጊዜ በጣም ትደነግጥና የበለጠ ትታውን ለማምለጥ ትሞክራለች። ኤልዳና በፍጥነት እሱንም ትታ ትሮጣለች። መሳፍን በጣም ተናዷል። አንቺ ነይ ቁሚ ኤልዳና እያልኩሽ ነው እያለ እንግዲህ እሷንም ለመከተል ይሞክራል። ነገር ግን እሷንም ሳይደርስባት እሷም ስትሮጥ በሩጫ ነበረ። እሱ እየሮጣ እሷንም ስትሮጥ ከኋላ እየተከተላት ነበረ። ኤልዳና ግን በጭራሽ እንዲደርስባት አልፈለገችምና በጭራሽ እንዳይደርስባት ታደርጋለች። በዚህ ጊዜ ግን አንድ ቤት ቅርብ የሆነ ቦታ ትደርሳለች። የለበሰችው ሻርቧ መሬት ላይ ጥላ እንግዲህ በሩጫ ትሮጣለች ማለት ነው። ነገር ግን አንድ ቤት የነ ኤፍሬም ቤት እንዲሁም የቃና የወንድሟ ቤት ትደርስበታለች። በዚህ ሰዓት እንግዲህ ኤፍሬም ከዛ ቤት ከፍቶ ወደ ስራ ለመሮጥ በፍጥነት እየወጣና ለባብሶ እንግዲህ የቀጠሮ ልብሶቹን ለባብሶ ሲወጣ ነበረ። በዚህ ጊዜ እሷንም በፍጥነት የወደቀችበትንም ጭራሽ አባራ ልንበረች ነው ሳታይ ትገጨዋለች። በዚህ ጊዜ ኤፍሬም በጣም ተናዶ በጣም ሲጮህባት ነበረ ኤልዳና ላይ።
ምንድነው አይተሻት አትሄጂም እንዴ? ምን እያደረግሽ ነው? እያለ እንግዲህ በሩ ከፍቶ ሲወጣ ስለነበር የደረሰችው በሩንም በፍጥነት ገፍታ ወደ ውስጥ ለመግባት ትሞክራለች። ኤፍሬም በጣም ቁጡ ከመሆኑ በላይ ምን እያደረግሽ ነው? ውጪ እንጂ ወዴት ነው የምትገቢው? እያለ በጣም በጩኸት ሲያዋራት ነበረ። በዚህ ጊዜ እባክህ እባክህ እያለች እንግዲህ ኤልዳናም ስትለምነው ነበረ ለኤፍሬም። ኤፍሬም ግን ምንም ነገር አይሰማትም። ዞር በይልኝ ስራ ረፍዶብኛል እያለ እንግዲህ የበለጠ ደግሞ እሱንም ያስቀራታል። በጣም እየለመነችው ኤልዳና እባክህን እባክህን እህት የለህም እባክህን እኔንም እንደ አባቴ ሊገሉኝ ነው እባክህን ፍቅረኛ ሊገለኝ ነው እያለች እንግዲህ ስትለምነው ነበረ። በዚህ ሰዓት በጭራሽ እንደማይሰማት እና ውጪልኝ ከዚህ እባክሽ ሂጂልኝ እያለ በጣም በቁጣ ሲናገራት ነበረ። ከሩቅ ድምፅ ስትሰማ ቀርቦ እያየችው መሳፍንት መሆኑንም እርግጠኛ ስትሆን እንግዲህ ኤፍሬም ገፍታ በሩንም ዝግት ታደርገዋለች። በዚህ ጊዜ በሩም ሲቆለፍ እንግዲህ መሳፍንት እዛው አካባቢ ደርሷል። እናም እባክህን ከዚህ ቤት እንድወጣ አታድርግ፣ እባክህን ሊገለኝ ነው፣ ልክ እንደ አባቴ እኔንም ሊገለኝ ነው፣ እባክህን ደብቀኝ ለትንሽ ጊዜ ለትንሽ ደቂቃ እያለች ስትለምነው ነበረ ኤልዳና። ኤፍሬም ግን በጣም እየተቆጣ ምን እያልሽ ነው? እና ታዲያ እኔ ምን አገባኝ? አንቺስ ማን መሆንሽን ከየት አውቃለሁ? ሂጂ ውጪልኝ፣ አንቺ ደግሞ ውጪ ከዚህ ቤት እያልኩሽ ነው እያለ በጣም እያበሸቃት ነበረ። ኤልዳና በጣም እሷንም በጣም በቁጣ እንግዲህ ኤፍሬም በጣም እየተቆጣና ሂጂ ውጪ እያልኩሽ ነው ውጪ እያለ እየጎተተ ከቤቱም እንድትወጣ ሲያደርግ ነበረ። በዚህ ሰዓት ግን ኤፍሬምም ኤልዳናን መረዳት አልፈለገም ነበረ። ይበልጡም በቁጣ ሲያናግራትና ውጪልኝ እያልኩሽ ነው፣ ስራ ይረፍዶብኛል፣ አንቺ ይህንን ስዘጋጅ የቆየሁትንም የስራውንም ነገር አበላሽብኝ እያለ በጣም በመጥፎ ነገር ሲናገራት ነበረ። ኤልዳና ግን እባክህን እስኪ እህት የለህም እያለች በጣም ስትለምነው ነበረ። ነገር ግን መሳፍንት በሩንም ያንኳኳል በድንገት። በዚህ ጊዜ ምንም ማድረግ ስላልቻለ እሱንም በቃ ትንሽ ይልና ኤፍሬምን በመረጋጋት እንግዲህ ወደ ኋላ ይቀራል። በዚህ ጊዜ ግን ኤፍሬም በሩ ሲከፍተው መሳፍንት በጣም በቁጣ ነበር። እዚህ ቤት አንድች ሴት ገብታለች እያለ ሲጠይቀው ምንድን ነው ሰውዬ በሩን ልሰብረው ነው እንዲህ እያለ እንግዲህ ኤፍሬምን በጣም በቁጣ ሲናገረው ነበረ። በዚህ ሰዓት ማንም አይነት ሴት አላየሁም፣ ምን እያልከኝ ነው? እና እኔ የትኛውም ሴት ወደዚህ አላየሁም ከማለቱ በላይ የበለጠ ግን ምን አይነት ሴት ናት? ምን አይነት ምን ልታደርግ ነው እያለ በጣም በሌላ ጥያቄ ሲያፋጥጠው ነበረ። አባቷ ትላንት ነው የሞተው፣ ገና አልተቀበረም። በጣም በመደናገጥ እንግዲህ እሷ ከቤት ወጥታ እየሄደች ነው፣ ሕክምና ማግኘት አለባት እያለ መሳፍንት እንግዲህ ለኤፍሬም በጣም ለማስረዳት ይሞክራል። ነገር ግን ኤፍሬም ለምንድን ነው ታዲያ እሷ አንተ እንደዚህ የደነገጥከው? እሷ እንደዚህ መጥፋቷ ለምን እንዲያክል አስደነገጠህ? እያለ በጣም ሲጠይቀው ነበረ። እሱማ ፍቅረኛ እኮ ናት፣ ምንም እንድትሆን ስለማልፈልግ ነው፣ ደግሞ እኮ ልንጋባ 1 ሳምንት ነው የቀረን እያለ ለኤፍሬምም ይነግረዋል። በዚህ ጊዜ ታዲያ ለምንድን ነው አንተስ በዚህ ናክል እሷን ታዲያ ምን አይነት ናት ጠቆር ያለች እየለበሰች እያለ እንግዲህ ሁሉንም ነገር ይነግረዋል። በዚህ ሰዓት ኤፍሬም ወደ ውስጥ እያየ ወደ እሱ ያያል። ነገር ግን እሱ ውስጥ ናት አይደለም መልስልኝ ፍቅሬ እያለ እንግዲህ መሳፍንትም ፍቅሬን መልስልኝ እያለ ሲናገር ነበረ። በዚህ መሀል ግን ኤፍሬም አይ ውሻዬን እያየሁ ነው፣ በዛ ላይ እኮ የጀርመን ውሾች ናቸው እንዳይነክሱህ እያለ በጣም ኃይለኞች ናቸው ሲልም ነበረ። ኤልዳናም ስትሰማ ነበረ ይህንን ነገር አሳልፎ ላይ ሰጠኝ ነው በቃ እያለች እንግዲህ ደስተኛም ሆነ ነበረ። በዚህ መሀል ግን ኤልዳና ይህ ነገር ሳይጨርስም ከውስጥ ውሻ የምትለው ውሻዬ እስቲ ያምጣው ምንም ችግር የለም እያለ እንግዲህ መሳፍንትም እንደማይፈራ ነበር የተናገረው። በዚህ ሰዓት ኤልዳና እንግዲህ ስማቸው በሚጠራ ሰዓት ኤፍሬም እንግዲህ ኤልዳና ልክ እንደ ውሻውን ስትጮህ ነበረ። በዚህ ሰዓት ኤፍሬምም አላመነውም። መሳፍን በጣም ተናዶ እንግዲህ ገፍትሮ ለመግባት ይሞክራል። ቀንደኛዋ የመሳፍንት ጓደኛ የሆነችውንም የቀኝ እጁ ከፊት ለፊት ትመጣለች። በዚህ ሰዓት ግን ምንድነው የተፈጠረው? እዚህ ምን አለ እያለች ስትጠይቅም ነበረ።
መሳፍንትና እንግዲህ ቃና እንደማይተያዩና እንደማይተዋወቁ ነበረ በፊት ለፊት በኤፍሬም ፊት ለፊት ያስመሰሉት። በዚህ መሀል ግን ኤፍሬምም እሱ እኮ እዚህ ቤት ፍቅረኛ ያለች እያለ ነው እየተናገረ ያለው በማለት ነበረ። እዚህ ታዲያ ምን ታደርጋለች እያለች ቃናም ወደ ውስጥ ገብታ እንግዲህ እሷንም ለማየት ትሞክራለች። ነገር ግን ቃና ወደ ውስጥ በገባችበት ሰዓት የምትፈለገውንም ኤልዳና እንዳለች ትደርስበታለች። በዚህ ጊዜ በርካታ ኤልዳና እባክሽ አሳልፈሽ እንዳትሰጭኝ እባክሽ እያለች እንግዲህ ትለምናታለች። በዚህ ጊዜ ግን እሷም ወደ ውጭ ስትወጣ መሳፍንትም አለች አይደለ ፍቅሬን መልሽልኝ እያለ ሲጠይቃትም ነበረ። አይ እዚህ ውስጥ የለችም ብሎ ይናገራል። ነገር ግን ኤልዳና እዛ ውስጥ እንዳለች ስላወቀች ነበርና ቃናም በፊት ለፊት ከመሳፍንት ጋር በቃ አንተ ሂድ፣ አሁን እኔ ስልክ ቁጥርህን ስጠኝና ሳገኛት እደውልልሃለሁ በማለት እንዲሄድ ታደርገዋለች። ወደ ውስጥ ከሄዱ በኋላ እንግዲህ ወደ ስራ ይሄዳል ኤፍሬም ወደ ስራ ከሄደ በኋላ ግን ደግሞ በጣም የብቻውንም ሲያወራ ነበረ። እና ታዲያ እኔ ምን አገባኝ ማነች ደግሞ እኮ እንደ ውሻ ትጮኻለች እያለ እንግዲህ ወደ ስራው እስከሚደርስ ድረስ ለብቻው ሲያወራ ይሄዳል። ውስጥ ደግሞ ኤልዳናና ቃና ይፋጠጣሉ። ስለ ኤልዳና ያለውን መረጃ አንድ በአንድ እንግዲህ ከቃና ትሰማለች። ቃና ትሰማታለች። ቃና ሁሉንም እውነት ዘመድም አዝመድ እንደሌላት እንግዲህ ከኤልዳና ወዴትም አባቷም ከሞተ በኋላ ወደ ሌላ የምትጠጋበት ሰው ካለ ብላ ታጠራለች። ነገር ግን በዚህ ጊዜ አንድችም ነገር አልሰማችም ነበረ ቃና ኤልዳና ማንም እንደሌላትና አንድ የምትወደው አባቷም እንዳጣች፣ ሌላኛው ደግሞ የምትተማመንበት መሳፍንት ብቻ እንደነበረ ትነግራታለች። ቃናም በዚህ ጊዜ በጣም በማዘንና እንዳዘነች ትነግራታለች። ነገር ግን አዝናም በመሀልም ታዲያ ለምን ፈራሽ? ሶስ ከእሱ ጋር ለምን አትሆኝም? ወደ ቤታችሁ ለምን አትመለሽም? እና ሄደስሽ ለምን አታስወጭም ስትላትም ነበረ። ይሄ ነገር ከባድ ነው እያለች ብትነግራትም ቃና ግን እውነቱን ንገሪኝ እባክሽ እያለች እንግዲህ ታስገድዳታለች። ኤልዳና አሁን ላይ አባቷ እንደገደለባትና እና ደግሞ እሷንም እንደሚገላት ሲናገር እንደነበራት ትነግራታለች። በዚህ ጊዜ ኤልዳና የበለጠ የፈራቸውን ፍራቻ ለቃና ስትነግራት ቃና በፍጥነት እውነቱን የደረሰችበት አልመሰላትም ነበረ። ወደ ፖሊስ ጣባ ደውለን እንግዲህ ፖሊስም እናመለክታለን እና ከዛ በኋላ ፖሊስ ይረዳሻል በማለት እንግዲህ ወደ መሳፍንት በመደወልና ስልኩ ወደ ፖሊስ ጣባው ራሷ ሄዳ ማስተካከል እንደምትችል ነበረ እየተናገረው። የኤልዳና ስቃይ ቀጥሎ ነበረ። ግን ደግሞ ቃና ከውጭ ከወጣች በኋላ የተገናኘችው ቀጥታ ከመሳፍንት ጋር ነበረ። በዚህ ሰዓት መሳፍንት እንዴት እንደዚህ አይነት ዝርክርክ ነገር ታደርጋለህ? እንዴት አባቷ መግደሏ ሳያንስክ እንዴት ገዳይ መሆንህን ታሳውቃታለህ? እያለች በጣም ስትወቅሰው ነበረ። እንደዚህ አይነት ነገር ስህተት ሰርተሃል፣ ድጋሚ ማስተካከል አለብህ እያለች እንግዲህ ለመሳፍንትም ቃና በጣም በቁጣ ትናገረዋለች። ስለዚህ ልጅቷ አሁን ላይ ሁሉም እውነት አውቃለች እና አንድ ነገር ማድረግ አለብህ፣ ግዴታ የሆነ ነገር ማድረግ አለብህ በማለት በቁጣ ነበረ ቃናም ለመሳፍንት የተናገረችው። እንግዲህ ኤፍሬምም ከስራ እስኪመለስ ድረስ በሩም ቆልፋ እንድትጠብቅ አድርጋለች። ኤፍሬም ግን ወደ ቤት ሲመጣ በሩም ለመክፈት እንግዲህ ኤልዳና በጣም ፈርታ ነበረ እና እኔማ አባቴን መቅበር አለብኝ መጋፈጥ አለብኝ ብላ ስትናገር ነበረ። በዚህ ጊዜ ግን አሁንም ኤፍሬም ወደዛ ሲመጣ በጣም መጋፈጥ እንዳለባት ትወስናለች። በሩም መክፈት አለብኝ ወይስ የለብኝም እያለች በምትራራጥበት ሰዓት እንግዲህ በሩንም ልትከፍት ስትሄድ ምነው ቆየሽ በሩን አትከፍችም እንዴ በፍጥነት ይላል። እንግዲህ ቃና ናት ብሎ ነበረ ኤፍሬም የወሰነው። በዚህ ጊዜ ግን ኤፍሬም ያሰባትንም ኤልዳና አልነበረም። አንቺ ደግሞ ከዚህ ምን ታደርጊያለሽ እያለ ከመጀመሪያውም የባሰ እንግዲህ በጣም እየተቆጣና ውጪ እያለ ኤልዳናንም ኤፍሬም በጣም በቁጣ ያናግራታል። ግን ደግሞ ኤልዳና ምንም ማድረግ ስላልቻለች ስወጣል ትሞክራለች። በዚህ ሰዓት እህቴ እስክትመጣ ትንሽ ጠብቂያት ከዛ በኋላ ትወጫለሽ በማለት እሱም መጠጡን መጠጣት ይጀምራል። ኤፍሬም መጠጥ እየጠጣ እንግዲህ እሷንም ማዋራት ይፈልጋል። ኤፍሬም በዚህ ጊዜ ከባድ የሆነ ጭንቀት ውስጥ እንዳለ ነበረ።
መጠጡም እየጠጣ እንግዲህ የሚሰማው ሰው ነበረ የፈለገው። ኤልዳና ግን እየሰማችውም አልነበረም። የበለጠ ደግሞ እሷ እህቱ እስክትመጣ ድረስ አትመጣም እንዴ እያለች ደውልላት ስትለው ነበረ። ነገር ግን በዚህ ጊዜ ጠብቂ እያላትን ባለ ሰዓት ነገር ግን መስማት እንደማትፈልግ ሲረዳ በጣም እየሰከረ ነበር። እንግዲህ ኤልዳናም ሊተናኮላት ኤፍሬም ይሞክራል። በዚህ ሰዓት ኤልዳና በጣም ከባድ የሆነ ጩኸት ትጮኻለች።